ተላይ ፈጥራለሁ ያላሰብኩና ለዛ ስሜታዊ ሆንኩኝ እንጂ የፉ ነገር ማለት ያለቀ ነገር ነውና እንኳን በቃ ያገኙት እንኳን ያወራሁት እንኳን ያወኩት እሱ የራሱን ህይወት ሲኖር ስለ የኔን ስም እንዳታነሱ እናንተ ቤተሰቦችም ማለት ነው። እሱ ጋር ሄዳችሁ ፍቅር እንደዚህ አድርጋት ምናምን እንዳትሏት። በቃ እኔም የራሴን ህይወት እኖራለሁ ካሁን በኋላ እናንተም ቅር እንዳይላችሁ። ምክንያቱም የእውነት እናንተ የኔ ደስታ የሚያስደስታችሁ ከሆነ እኔ ካሁን በኋላ በምጀምረው መንገድ በምኖረው ኑሮ የፈለኩትን አይነት አክት ባሳይ ቅር እንዳይላችሁ እና ካሁን በኋላ ማንም እየተነሳ ፍቅር እንዲነችም እንዲል አልፈልግም። ገባችሁ? እስካሁን ያዝ እንግዲህ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ማታ ላይ ዘግይቼ ጭኜው የነበረው የነሩታ ቪዲዮ ስለነበረ ብዙዎቻችሁ ፍቅር መታለች እያላችሁ ነበረ። ያኛው ስለ ጫንኩት ነው ቪዲዮ የለቀኩት እንጂ በዛኛው ቻናሌ ለቅቄው ነበረ ማለት ነው። ስለ ፍቅር በዛኛው ቻናል ለቅቄ ነበረ እና ፍቅርና ፉፉ ያው ዘግይቼ ነው ትንሽ የገባሁትኝ እኔ ስራ ላይ ስለነበርኩኝ አጋጣሚ በጣም ጠበኩኝ ቪዲዮ የለም ጎበዝ። በዚህ አጋጣሚ ፍቅርዬ የኔ ውድ እንደምትከታተይን በደንብ ኮሜንታችን እንደምታይ ቤተሰቦችሽ እንደምታከብሪ ከድሮ ማውቃለሁኝ። አሁን ደግሞ የበለጠ አየሁሽና አሁን በዚህ በረመዳኑ 9 ሰዓት ላይ ብትለቅ አሪፍ ነው እያልኩኝ ነበረ እኔ ራሱ ማለት ነው። በቲክቶክም በምንም እያወራን ነበረ እና አመዛዝነሽ እንደዚህ በመልቀቅሽ አሪፍ ነው። ምክንያቱም ቅመሞችዬ ከቃጠባ መልስ ስለሆነ የሚያዩት ቀድሞ ሲለቀቅ ቫይራል አይወጣም፣ ቶሎ ካልታየ ቫይራል አይወጣም እና እንደዛ ተደርጎ ረመዳን እስከሚያልቅ ድረስ ብትለቂ አሪፍ ነው። የኔ ቅመማ፣ የኔ ቆራጣ፣ የኔ ጀግናዋ ማለት ነው። እንግዲህ በትናንትና ቪዲዮ በጣም ለብዙዎቻችሁ መልስ የሰጠች ይመስለኛል፣ በተለይ ለበጎቹ ማለት ነው። ማንም ስለኔ ከዚህ በኋላ እንደዚህ ያደረገች እንደዚህ ሆነች ብሎ ማንም ሊወስንልኝ አይችልም ብላለች። እኔ በማረገው ነገር ማንም እንዳይከፋው ብላለች። ፉፉዬም እንግዲህ ለብቻው ጠንበለላችን በሴትና በሴት ሳይሆን በሚስትና በሀገር ቀልድ የለም ሲባል ነበር እስከዛሬ የምንሰማው። እሱ ግን እንደ ቀልል አድርጎት እንግዲህ ለብሩክ አስረክቧል ማለት ነው። ፍቅርዬን አስረክቧል በክብር አይ ፉፉዬ እንደው ከሁሉም ያጣ የአሁኑ ጥሩ አማራጭ ነው። በቃ አሁን ምን ታረግ መሰለክ እኔ ፉፉዬ ስመክር ማለት ነው ከሶስቱም ውጣና በቃ የራስህን ሌላ ሰው ይዘና ሌላ ሰው አስደንጋጭ ሰው ይዘና በዩቲዩብ ቻናል ስራ። ሌላ ታሪክ ተፈጠረ ማለት ነው። ቡራዬ ደግሞ ወደ ፍቅር አንድ ኮሜንት ቆይ ላስገባላችሁ እዚህ ጋር እንግዲህ ከተጠረጠር ካይቀር አፍቅራት፣ ፍቅር ጀግና ሴት ናት የምትሉ ብቻ ላይክ አሳዩኝ ተብሎ ላይክ ተደርጓል። ብዙ ላይኮች አሉት ወይ ማለቴ ጉድ እኮ ነው። ይሄ እኮ ማለት ነው። እዛ ሰፈር ደግሞ ሂጂበት እያላችሁ ከአብርሽ ጋር እንድትሆን አድርጋችሁ የፍቅርዬን ደግሞ ፍቅርዬ የልጅቷን ህይወት የበጠበጣችሁ እናንተ ናችሁ። ኦዲየንሷ ናችሁ። እኝኝኝኝኝኝ አላችሁ። ደህና ናችሁ። እኔ ቻናል ላይ መታችሁ የምታላዝኑት ማለት ነው። እኛ ፍቅርዬን የቱጋ ሂጂበት የቱጋ አትሂጂበት ማለት የምናውቅ ምርጥ ኦዲየንሶች ነን። አንድ የምታውቁት ነገር፣ ሁለተኛ ደግሞ ምንም የምንወዳት ብንሆን ምንም ኦዲየንሶቿ ብንሆን ሂጂ ተመለሽ ብለን እንደ ሩታ የምናዛት አይደለችም። ገባችሁ? በግፊት ማለት ሰው የሆነ ነገር አድርጎ እንዲህ አድርግ የሚባልበት ደረጃ ላይ አይደለችም። ፍቅር በራሷ መወሰን የምችል ልጅ ናት። ቆማ የምትሄድ ጠንካራ ልጅ ናት። ገባችሁ? አለቅ። ዝም ብሎ ሄዱ ኑ የሚባለው በግ ብቻ ነው። ገባ? እና ፍቅርዬ በእኛ ብቻ ሳይሆን የምትመራው በሚጠቅማት ሀሳብ ነው። በእኛ ቢሆን ራሱ በሚጠቅማት ሀሳብ ነው የምትመራው እንጂ ዝም ብላ ያገኘችውን ነገር እየለቃቀመች ወስዳ ወደ ህይወቷ የምታስገባ ልጅ አይደለችም። ይሄን ነገር እናንተን በደንብ ታውቃላችሁ። በቃ ውሳኔውን አያችሁት አይደለ? ለመታገስ ለማድረግ ነገሮችን ለማስተካከል ትሞክራለች። ካልሆነ ግን እንደ አብርሽ አስወግዳ ነው የምጥለው። አላስ ከሄደ ነው እሷ ጋር ማለት ነው። ግን ደግሞ
ነገሮችን ለማስተካከል ትሞክራለች። በቃ አሁን እዚህ ጋር የሚጠበቅባችሁ ነገር ፍቅር ጋር ይሁን ፉፉዬ ጋር ሄዳችሁ አታጨብጭቡ፣ ሂዱበት በሉልን። በቃ እንዴ እኛ ሞቀ ሞቀ በሉልን፣ እኛ ደስ አይለንም። አሁን እንደው ጉድ ፍረዱኝ። አብርሽ ከፍቅር ጋር እየሰራ በነበረ ሰዓት እስከ 400,000 እስከ 20-30,000 ላይክ ነበረው። እውነት ትናንት የሰርግ ቪዲዮ ሲሆን ግን 100 ምናምን ሺህ ቢሆን ያለው ምናልባት አድሮ ዛሬ 200 ገብቶ ሊሆን ይችላል። አያችሁት? እናንተ የምትወዱት ይሄንን ስለሆነ ማለት ነው። ገባችሁ? ሌላ ትርምስ እንዲያመጡ ስለምታደርጉ እመኑኝ። ይሄ ሰርግ ደግሞ ቀጣይ ሳምንት ሌላ ሰበብ ያመጣል፣ ሌላ ነገር ይፈጠራል። አዎ ጾም ሆነ ብለው ደግሞ አሳበው ይመጣሉ። ምክንያቱም ኮሜንት ላይ ያለ አዋቂ ሳሚን ውስጥ ይለቀልቃል አለ ያገሬ ሰው። ጾም ነው ያሉ ልጆች ስላሉ እሱን ታሳቢ አድርገን ሰርዘነዋል ይላሉ። ጠብቁ። ምን አለች በሉ፣ ምን አለች በሉ። እንደው ለማንኛውም እኔ ስለ ፍቅርዬ ነው ላወራ የመጣሁት። በመሀል ትዝ እያለኝ ነው እሱን መቀላቅለው ማለት ነው። ይቅርታ ይቅር በሉኝ። ለማንኛውም በትናንትና ቪዲዮ እንግዲህ ምን እንደታዘባችሁና ምን እንደተሰማችሁ በኮሜንት እንድታስቀምጡልኝ አንደኛ እፈልጋለሁ። ሁለተኛ ደግሞ ሂዱበት፣ እንትን አትብሏቸው። በቃ የሆነ አትገድቧቸው። ልጆቹ ይስሩ፣ ይጣሉ፣ ይታረቁ። በቃ ሰው ሆኖ የማይታረቅ የማይጣላ የለም። ገባችሁ? እናንተ ህዝቡ የምትወዱት ትርምስ ስለሆነ ነው። በቃ ልጆቹ ትርምስ ውስጥ እየገቡ ያሉት እንጂ ፍቅር በሆኑ ሰዓት የሚታየውንና ቪዲዮና አሁን ያለውን ቪዲዮ እዩት። ጸብ ወዳድ የሆነን ህዝቦች ነን እኮ እናንተ። ሳይታወቀን እኮ የሴጣን ተባባሪ ሆነናል። የምሬ ነው የምነግራችሁ እኔ እና አንዳንድ ጊዜ እስቲ እኔ ምን ቦታ ነው የምገኘው ወይ ደግሞ ምን አይነት ቪዲዮ ነው መስጦኝ የማየው ብለን ራሳችን ጥያቄ ውስጥ ካስገባን መልሱኛው ጋር ነው። ዩቲዩበሮችን መሳደብ፣ ዩቲዩበሮችን መናገር፣ አንቺ እንዲህ አንተ እንዲህ ማለት አይደለም። እውነት ለመናገር የሚጠቅመም ማለት ነው። ማን ነው እዚህ ያደረሳቸው? እኔ እየሰራሁ ያለሁት እነሱ የሰሩትን ሳይሆን እኔ እያደረግኩ ያለሁት ወይም ደግሞ እኔ እያየሁት ያለሁት ምንድን ነው ብለን ራሳችንን ከጠየቅን የቱ ጋር እንዳለን ራሳችንን እናውቃለን ማለት። የዛኔም ልጆቹም ይመልሳሉ። በቃ ለማንኛውም ምንድን ነው ተዘፍዝፎ ቀረ ፍቅርዬ 200 የገባ አይገባም። የቡፉዬ 200 ኬክ ማይገባው ምን ሆነ? አፈቀን እኮ እንዴ! እኔ ኬክ መብላት አምሮኛል። ቃል የገቡልኝ ልጆች አሉ ከአንድም 2-3 የኔንም 10,000 የፍቅርዬን 200,000 የፉፉዬን 100,000 ለማክበር ኬክ ሊጋገሩልን ቃል ገብተውልኛል። ስለዚህ ቶሎ ቶሎ በሉ የ10,000 አስገቡ። ይሄኛውንም ቻናል ማለት ነው። ምንድን ነው ቁጭ አለ እኮ እንዴ! ፋንሻ ፋሚሊዎች በቃ ይሄ ነው ፍቅራችሁ? በቃ እንደዚህ ብቻ ነው የምታዩ ሰዎች? እንዴት ነው ሰብስክራይብ ሳታደርጉ የምታዩት? እንዴት አስችሏችሁ ሰብስክራይብ ሳታደርጉ ትወጣላችሁ? እኔ እመኑኝ በጎቹ ራሱ ሰብስክራይብ ያደርጉኛል። ደግ ናቸው። ለመሳደብ ማለት ነው የሚያደርጉኝ እኮ ለመሳደብ ነው። ግን ችግር የለውም። እኔ ይውኝ፣ ይስደቡኝ፣ ምን ይበሉኝ፣ ምን አገባኝ። ይውልኝ ብቻ ይውኝ። እያመረራቸውም ቢሆን ይውኝ። በቃ ሌላ ምን እፈልጋለሁ? በተረፈ ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ፈኪነሽ ማንሽ የጦስ ዶሮ ደግሞ አምሮብሻል። ነገር ሁሌ እንዳማረብሽ ነው። አንቺም ቢሆን በአለባበስሽ ምንም አይነት ሀሳብ ኮሜንት አልሰጥሽም። በቃ አንደኛ ነሽ። ዋው ብያለሁ። በዚሁ ቀጥይ። የኛ ልዕልት ደግሞ ትናንትና እንዴት እንዳማረብሽ! ኧረ መቼ ነው ሳያምርብሽ የሚያውቀው? ሁሌ እኮ ነው የሚያምርብሽ የኔ ውብ፣ የኔ ልዕልት ትንሿ ማለት ነው። በጣም ተናፍቃ እየመጣች በቃ ሌላ ሆና ነው የምትመጣብኝ። እንደው ሽፉንፍን ብላ ካርማ ብቅ ስትል በቃ እንዳይኔ ብለን እንደ ስስት ነው ማያት። የሚገርማችሁ ነገር ማለት ነው የኔ ናፍቆት ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው። አዲስ ነገር ሲኖር እመለሳለሁ።